የግብጽ ቤተክርስቲያን አሁን እዚህም መጥቼ ሰምቼዋለሁ። ልጆቼ ወደ ግብጽ ቤተክርስቲያን ነው መሄድ የሚፈልጉት የሚሉ ወላጆች እንደው ከጎረቤቶቻችን ከግብጽ ቤተክርስቲያን ምን እንማራለን? አራት ነገሮች ነግሬያችሁ አበቃለሁ። ከአኃት አብያተ ክርስቲያናት ምን እንማራለን? ግብጾች እኛ እንኳን ልጆቻችን ወደዛ እስኪሄዱ ድረስ እንዲሳካላቸው ያደረገው የአገልግሎት አስተሳሰብ ምንድን ነው? የመጀመሪያው በወጣቶችና ሕፃናት እጅ ቤተክርስቲያንን የማከም ሥራ። በአጭሩ ግን ስንገልጸው የቤተክርስቲያንን ችግሯን በማውራት ፈንታ መፍትሄ መሆን ነው። ቤተክርስቲያን ችግሯን የሚያወራ ሰው እጥረት የለባትም። በነገራችን ላይ ሚዲያውን የሞላ ነው የቤተክርስቲያንን ችግር የምንተነትን ሰዎች። መፍትሄው ላይ ሲመጣ ግን ቁጥራችን ያንስ። የግብጽ ቤተክርስቲያን የዛሬ 50 ዓመት 60 ዓመት በጣም ብዙ መጥፎ ነገሮች በአስተዳደር የተበላሸ መሆን፣ በጣም ብዙ ሰው ከግብጽ ቤተክርስቲያን ክዶ እየወጣ ነበር። ብዙ ፈተና ነበረባት። ይህን ፈተና እንዴት ተወጣችሁ? እዚህ ላይ ስዕሉን የምታዩት ቅዱስ ሐቢብ ጊዮርጊስ የሚባል አባት ምንድነው የሰራው ሥራ? ብፁዕ ቅዱስ አቡነ ሽኖዳ እንደዚህ ሲሉ ተርከውታል። በዚያን ጊዜ የነበረው አገልግሎት ብዛት ያለባቸው ችግሮች ነበሩበት። ሰባኪያንና የተማሩ ካህናት አልነበሩ። በመሆኑም በቤተ ክርስቲያን ድካም ሌሎች የሃይማኖት ድርጅቶች ያድጉ ነበር። በማን ድካም? እውነት ለመናገር አሁን መናፍቃን የሚበዙት በእኛ ድካም እንጂ በእነሱ ጥንካሬ አይደለም። በዚህ ጊዜ መለያየትና ውስጣዊ ጠብ ተስፋፋ። ቤተ ክርስቲያን ውስጥ ጥቂት ሰዎች ስድብን፣ ነቀፌታን፣ ማጎሳቆልን በይፋ ይጠቀሙ ነበር። ለቤተ ክርስቲያን ብለው የሚሳደቡ ሰዎች ነበሩ። እኛ በዘመናችን እንደምናደርገው ማለት ለቤተ ክርስቲያን ብዬ ልሳደብ ይችላል። ማንን? ጳጳሳቱን ሊሆን ይችላል፣ አገልጋዩን ሊሆን ይችላል፣ ምዕመኑን ሊሆን ይችላል። ነበሩ ግብጽ ውስጥ እንደዚህ አይነት ሰዎች። ጥቂት ሰዎች ስድብን፣ ነቀፌታን ሲጠቀሙ አሉ። ሌሎች ደግሞ በፍርድ ቤት ለሕግ ጉዳዮች ከፍተኛ ገንዘብ በማባከል ቤተ ክርስቲያንን ይዋጓት ነበር። ይሄ መቼስ ውጭ ሀገር ላላችሁ ሰዎች አዲስ ነገር አይደለም። አብያተ ክርስቲያናት ተካሰው ፍርድ ቤት ስንት ገንዘብ አፍሰዋል። እንደማንዋደድ ሲያውቁ ደግሞ ጠበቆቹ አድቫንቴጅ ይወስዳሉ። ነገሩን እያጋጋሉ ረጅም ዓመት ያደርጉታል። እነሱም ይኖሩበታል። ይቅርታ ጠበቆች ሲካላችሁ፣ ግን እውነታው ይሄ ነው። በተለይ ባዕድ ከሆኑ ቤተ ክርስቲያንን የማይወዷት ወይም ሃይማኖቱን የማይከተሉ ከሆኑ የእኛን ጸብ ይጠቀማሉ። ትልቁ ውርደት ግን ክርስቲያኖች ተካሰው መጡ የሚለው። ብፁዕ አቡነ ጎርጎርዮስ አንድ ልጅ ሰርቆ ተያዘና ለፖሊስ እንስጠው ወይ ሲሏቸው ኦርቶዶክሶች ተካሰው መጡ ይሉናል ብለዋል ይባላል። ስለዚህ ምንም አልተጠቀመችም ቤተክርስቲያን ከስድብ፣ ከትችት፣ ከማጎሳቆል፣ ከፍርድ ቤት፣ ከለቅሶ ምንም አልተጠቀመችም አሉ አቡነ ሽኖዳ። ታዲያ ለውጥ እንዴት ሊመጣ ቻለ? ለውጥ የመጣው በ20ኛው መቶ ክፍለ ዘመን የአገልግሎት መሪ በነበረው በቅዱስ ሐቢብ ጊዮርጊስ ሥራ አማካኝነት ነው። እርሱ በዘመኑ በነበሩት ስህተቶች ውስጥ ራሱን ሳያስገባ ሥራ ጀመረ። ሁለት የመሰረት ድንጋዮችን ጣለ፣ ለሰንበት ትምህርት ቤትና ለመንፈሳዊ ኮሌጅ። መንፈሳዊ ኮሌጅ የቤተሰቡን ቤት ለኮሌጅ አውርሶ ኮሌጅ አደረገው። ሰንበት ትምህርት ቤት አቋቋመ። ከዚህ በኋላ በርካታ በየአብያተ ክርስቲያናቱ፣ በየሰንበት ትምህርት ቤቱ፣ በየመንደሩ መስበክ የጀመሩ አገልጋዮች መታየት ጀመሩ። እርሱም ሕዝብ ፈቃድን በመፈጸም በበረከት እልፍ አእላፋት ይሁኑ እያለ ይዘምር ነበር። እርሱ በጉድለቶች ላይ ነቀፌታን አልሰነዘረም። ቤተ ክርስቲያን የሚጎድሏትን ነገሮች ለማቅረብ ሥራ ሠራ እንጂ። ቤተ ክርስቲያን ሰባኪያን ይጎድሏን ነበር። አብዛኞቹ ካህናት የቅዳሴና የሥርዓት መጻሕፍት ብቻ የሚያነቡ ስለነበሩ የመስበክ ችሎታ አልነበራቸውም። ሐቢብ ጊዮርጊስ ግን ይህንን ዓለም በቤተ ክርስቲያን እንባ አልሞላውም። ይህንን ዓለም በሉስኪ በቤተ ክርስቲያን እንባ ወተን ብናላዝን መሳቂያ ነው እንጂ የምንሆነው ማንም አያዝን። ዓለምን በቤተ ክርስቲያን እንባ አልሞላውም። መስራት የሚችለውን ነው የሰራው ማለት ነው። እና እስከ 84 ቅርንጫፎች እስኪቋቋም ድረስ ሰንበት ቤቶችን ማህበራትን ማቋቋም ችሏል ማለት ነው ሐቢብ ጊዮርጊስ ሕፃናትና ወጣቶች የሚያስተምራቸው ማጣታቸውን ሲመለከት ከዚያ ተነስቶ ቤተ ክርስቲያንን ለመተቸት ወይም ለመውቀስ አልወደደም። በሁሉ ስፍራ ለመስፋፋት የቻሉትን ሰንበት ትምህርት ቤቶችን አቋቋመ። ከዚህም ሌላ ለቤተ ክርስቲያን ትምህርት ቤቶችና መጽሐፍትን አዘጋጅቷል። ለምንድን ነው እኛ ይሄ ሁሉ ኮሚዩኒቲ እያለ
የኦርቶዶክሳውያን ትምህርት ቤት የማይኖር? ህንዶቹ ባህላቸውን ጠብቆ ልጆቻቸው የሚያድጉበት ትምህርት ቤት አላቸው የላቸው? እስራኤሎቹ አላቸው፣ አረቦቹ አላቸው፣ ቁርአን የሚያስቀሩበት ትምህርት ቤት አላቸው። እኛ ለምንድን ነው የሌለን? መቼ ነው የገባንበት ሀገር ላይ ዘይትና ውሃ ሆነን የምንኖረው? ይህንን ማድረግ ችለዋል። በአንዳንድ ጉባኤ የፕሮቴስታንት መዝሙር ቦታ እየያዘ ሲመጣ በቤተ ክርስቲያን ዜማ የተቃኙ መዝሙራትን ያዘጋጅ ነበር። የእርሱ አገልግሎት በሁሉም መስክ የተስፋፋ ነበር። በሀቢብ ጊዮርጊስ የተመራው የማነቃቃት ሥራ ታላቅ ትምህርት ሰጥቶን አልፏል ብለዋል አቡነ ሽኖዳ። የሚገርማችሁ ሀቢብ ጊዮርጊስ ማታ ማታ ያስተምራቸው የነበሩ ወጣት ተማሪዎች ውስጥ 8ቱ ጳጳሳት ሆነዋል። መንኩሰው አንዱ አቡነ ሽኖዳ ናቸው። በረከቱን ያሳድርበት። ከነሱ ከምንማረው ውስጥ የመጨረሻ ይህን ብቻ ተናግሬ ልውረድ። የቋንቋ አገልግሎት። ይህንን ብቻ ለምንድን ነው መናገር የፈለግኩት? ያለነውበት ሀገር ሰሜን አሜሪካ ስለሆነ ባጭ የቋንቋ አገልግሎት ላይ ገና ዳዴ ያለበት ሁኔታ ነው። የግብፅ ቤተ ክርስቲያን ደረጃዋን ለማየት እነዚህ 3 አባቶች ጥሩ ምሳሌ ናቸው። መጀመሪያ ላይ ያሉት ባለፈው ወር አርፈዋል። በረከታቸው ይደርብን። እንጦንስ ማርቆስ ይባላሉ። የግብፅ ቤተ ክርስቲያን የአፍሪካ ጉዳዮች ሊቀ ጳጳስ ናቸው። እኛ አባት ወጣት እያሉ ከግብፅ ሜዲካል ስኩል ተምረው ሲጨርሱ ዶክተር ሲሆኑ አዲስ አበባ ተመድበው መጡ። ከዛ ኢትዮጵያ መጥተው አፄ ኃይለ ሥላሴ አስመራ ሆስፒታል ውስጥ እንዲሰሩ መደቧቸው። 5 ዓመት አስመራ ቆይተዋል። የመጀመሪያውን ዓመት ትግርኛ ተምረው በትግርኛ ሰብከው ወጣቶችን አሰልጥነው 5 ዓመት ሲያገለግሉ ቆዩ። ከዛ ወደ ደብረ ብርሃን ሆስፒታል ተቀየሩ። ደብረ ብርሃን የሚወራው ምንድነው? አማርኛ ችለው በአማርኛ 4 ዓመት አገለገሉ። አፄ ኃይለ ሥላሴ ሲወድቁ ደርግ ሲመጣ ወደ ግብፅ ተመለሱ። ግብፅ ተመልሰው መንኩሰው ኬንያ ሄዱ። ለ2 ዓመት ስዋሂሊ የሚባል ቋንቋ አጠኑ። 34 የአፍሪካ ሀገር ዞረው አስተምረው አብያተ ክርስቲያናት አቋቋሙ። ለሀገሩ ተወላጅ ማለት 34 እኔ ያገኘኋቸው የዛሬ 7-8 ዓመት ነው። ሳገኛቸው ደቡብ አፍሪካን ያገኘኋቸው 3 ቋንቋ ይችላሉ። ጦሳ፣ ዙሉና ጿን የሚባሉና አፍሪካንስ 4ኛ ቋንቋ የዛን ሀገር ቋንቋ ፍሉዌንትሊ ይችላል። ምን እንዳሉ ታውቃላችሁ? ኢትዮጵያውያን በጣም ዕዳ አለባችሁ። እኔ ቆዳዬ ጥቁር ቢሆን ኖሮ አፍሪካ ውስጥ ኦርቶዶክስ ያልሆነ ሰው አይኖርም ነበር። ይህን ሥራ መስራት ያለባት ማን ነበረች? ኢትዮጵያ ነበረች። እና በቅርቡ አርፈዋል። በረከታቸው ይደርብን። እኛ ገና ስለ 1-2 ቋንቋ እየተጨቃጨቅን ያለ ነው። አገር ውስጥ 1-2 ቋንቋ እንኳን ገና የዘር ጉዳይ የዘረኝነት ምናምን እየተባለ ያጨቃጨቃል። ይህንን ሁሉ አፍሪካ ሀገር ማዳን ይችላል። 2ቱ ጳጳሳት ግን ያነሳዋቸው ለምንድን ነው? እዚህ ሀገር የምታገለግሉ አባቶቻችን፣ ወንድሞቻችን፣ ምእመናን በተለይ ዲሲሽን ሜከር ሲሆናችሁ የዛሬ 5 እና 10 ዓመት አሁን ያሉ ልጆቻችሁ ያድጋሉ። ምን እንዲሆኑ ነው ያሰባችሁላቸው? ምንድነው የታቀደው? አሁን ከኛ በላይ እንግሊዘኛ እንደ ሀገሬው ተወላጅ መናገር የሚችሉ ልጆች አሉን። የቋንቋ አገልግሎት ቅድም ወንድማችን ኔትወርክ አድርጎ እንዳስተማረ አይታችኋል። የአክሰንት ችግር የለባቸው፣ የቋንቋ መረዳት ችግር የለባቸው፣ አገሩን የማወቅ ችግር የለባቸው። እነዚህ ልጆች የዛሬ 10 ዓመት ምንድነው የሚሆኑት? ስንቶቹ ቄስ ይሆናሉ? ስንቶቹ መንኩሰው ጳጳስ ይሆናሉ? ምንድነው ያቀድነው? አሁን እኛ የምናስበው እኛን ማዕከል ያደረገውን አገልግሎት ነው። ግን ወደድንም ጠላንም እኛ በእድሜ እየገፋ እያረጀን ስንመጣ የሚቀሩት እነሱ ነው። አሁን ሥራ ካልሰራንባቸው ዛሬ የገዛናቸውን አብያተ ክርስቲያናት አሟረት ካትበሉኝ ሸጠው ይካፈሉታል። ወላጆቼን የገዙ ብለው ሸጠው ይካፈሉታል። ይሄ እንዳይሆን ግን አሁን ነው መስራት ያለብን። ለምሳሌ አንድ ቤተ ክርስቲያን ልጆች አምፀው እስኪወጡ መጠበቅ የለበትም። ሃና ለቢኖረው እዛው ቤተ ክርስቲያን ውስጥ የእንግሊዘኛ አገልግሎት፣ የአማርኛ አገልግሎት ቢኖር እንደ ዲያቆን አቤል አይነቶቹ ልጆች አንተን ቤተ ክርስቲያን ለዚህ ትፈልጋለች፣ ይሄንን ትምህርት ሄደህ ተማር፣ አገር ቤት ሄደህ መንፈሳዊውን ትምህርት ሳይኮሎጂውን ለዚህ ጉዳይ
10 ልጆች እንኳን መርጠን እዚህ ሀገር ያሉ ልጆችን ችግር ራሳቸው እንዲያጠኑ አድርገን እኛ አሁን አውቅልሃለሁ ነው ትልቁ ችግራችን። እኛ ነን አዋቂ ምን መስል ራሳቸው ስለ ራሳቸው ችግር ያውቃሉ። የዚህን ሀገር አስጠንተን ግድ የለም ልጆቻችንንም ካላመናቸው ያለነው አሜሪካ ነው። ገለልተኛ ተቋማት አሉ። ይቺ ቤተክርስቲያን በ10 ዓመት ውስጥ ሰስቴነብል የሆነ ስራ እንድትሰራ ምን ማድረግ አለባት የሚለውን አጥናና ስጠኝ ብላ አውትሶርስ ብታረግ ሰርቶ ፕሮፖዛል የሚሰጡ ተቋማት አሉ። ስለዚህ ከ5 ዓመት በኋላ ከ10 ዓመት በኋላ ምንድነው ለማድረግ ያቀድነው? ይሄ አሁን ያለውን ቤተክርስቲያን ሰፋ አድርጎ መስራት፣ ይሄ ያለውን ምንን የበለጠ ማድረግ እሱ ለእኛ ነው የሚጠቅመው። ለልጆቻችን የሚጠቅመው ግን ልጆቻችን ላይ የምንሰራው ስራ የሰማነውን በልቡናችን ያሳድረው።